እኔም የራሴን ላይፍ ደስተኛ ሆኜ ብኖር ሄርሚ ማውር ላይ ፈጣሪ ይመስገን። ባይዘው እንዴ እንኳን ደስ አለ እንዴ አብርሽ እንዴ እረስቻለሁ በእውነት በስልክ ስላወራው ደስታን የሚሰጠው ከሆነ በእሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት በጣም ነው የማመሰግነው። እግዚአብሔር ያክብር ማለት ይሄን ነው የምፈልገው። በእውነት እውነቴን ነው የምነግርህ። ሰው እኮ ግዴታ እንደ ያን ሁሉ ጊዜ እንግዲህ እኮ ስጋዬ እኮ ናት። ልክ እንደናንተ እኮ ስጋዬ ናት አይደል? ያን ሁሉ ጊዜ እኮ ኖሬ የማላውቀው ብዙ ባህሪ ነው የወጣው። ምን ይገርማል። ሰውን ለማወቅ እኮ ምንም እኮ ሰው እየቀመስክ አይደል? ሄርሜላን በደንብ ስታውቂያት ብዙ ባህሪ ታወጭበታለች። ከዚህ ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደው የዛሬ ቪዲዮአችን ትንሽ ሰላም የማውረድ ሜሪ በዚህ ልክ ተቀይራ እንዴት ትሆናለች ብዬ አላቅም ነበረ እና ወንድማማቾችን ያው ተጣልተው አይደለ በሄርሜላ ጉዳይ ተጋጭተዋል ከአብርሽ ጋር እነሱን ለማስታረቅ ይዛቸው መጥታለች ማለት ነው። እና እንዴት ነው ይሳካላታል እንዴት ነው የሚለው ነገር አብረን እናያለን። እስከ መጨረሻው አብራችን ሁኑ። ይህን ቪዲዮ ለደረሳችሁ ያው በብዛት ቪዲዮዎችን እየተመለከታችሁ ያላችሁት አዳዲስ የሆናችሁ ሰዎች ናችሁ። በዛው እየተመለከታችሁ ለእኔ ይጠቅመኛልና ሰፖርት አድርጉኝ። ማለትም ሰብስክራይብ በማድረግ ላይክ በማድረግ ማለት ነው። የቻናል ቤተሰቦች ወደ ቪዲዮ እንሄዳለን። እኛ ሰላም ነው የምንፈልገው ባጭር አማርኛ። ይሄ ልጅ ደግሞ በጣም ከኔ ጭምር ጎድቼዋለሁ። ብዙ ነገር ሳደርገው የነበረ ልጅ ነው፣ ግን እኔ ሰልችቶኛል። ከእንደዚህ አይነት ነገር ውስጥ ወጥቼ ሰላማዊ ነገር ነው የምፈልገው። ስለዚህም ነው አብርሽን ሰፖርት ማድረግ የፈለኩት። ስለዚህ የፈለገ ነገር ቢሆን እነዚህ ወንድማማቾች ተማቾች መጣላት የለባቸው። አብርሽ የፈለገ ቢጠላው ወንድሙ ነው፣ ጣቱ ነው፣ ቆርጦ አይጥለው። ስለዚህ እሱን ማሳመን ስል ባለው ነገር ማለት ነው በደንብ አድርጌ ከነሱ ጋር ማግባባት ስላለብኝ እነሱ ቀጥሬያለሁ፣ አብርሽንም ቀጥሬያለሁ። እንግዲህ እሺ ሜሪ ከዚህ በፊት ስታደርግ የነበረው ነገር ሁሉ ያው እናውቃለን። ጥሩ አልነበረችም፣ ጥሩ አመለካከት አልነበራትም ለአብርሽ። ብዙ ነገር እንዳደረገች እናውቃለን። እና በዚህ ልክ ደግሞ ተቀይራ መልካም ነገር ለመስራት እውነት ከልቧ ከሆነ መልካም ነገር ለመስራት ጥሩ ነገሮች ላይ እንትን ማድረጓ በጣም ደስ ይላል። ምክንያቱም አሁን እያለች ያለችው እሷ ራሱ እንደጎዳቸው በግልጽ እየመሰከረች ስለሆነ የምታየውም ነገር በቅርበት ያለች ያው በነሩታም በነ ዳኒ በኩል ያለው ነገር በቅርበት ስለምታውቅ ያው ነገሮችን ለማስተካከል ወንድማማቾችን ለማስማማት መሞከሯ በጣም ደስ ይላል። አንቺ እዛ እነሱ ጋር ነሩታ ጋር ስለነበርሽ እዛ ጋር ያለውን እውነት ሁሉንም ነገር ታውቂያለሽ እና ከአንቺ የተደበቀ ነገር የለም። ከኔ ይልቅ ታውቂያለሽ። ግን ደግሞ ምናልባት ዴቭ ሊቀበልሽ ይችላል። ታላቂ ያለው ነገር እውነታውን ካስረዳሽው አሰብት ያደርግሻል ብዬ አስባለሁ። ግን ኤፍሬምን እኔ እንጃ ለምን ትናንትና ተገናኝተን ብዙ ነገር አውርቼው ምንም ካሳውንት የሚል ልጅ አይደለምና ምናልባት ትናንትና ያወራሁት ነገር ከንክኖት ሊቀበላት ይችላል፣ አይታወቅምና ስለሽ ክፉ ሰው አይደለችም ሄርሚ። ይሄናል በዚህ ልክ ለምን እንደጣሏት አላውቅም። ግን ደግሞ የኔ ታላቂ ብራዘር ያው ኦሬዲ አሰብት አላደረጋትም እንጂ ስለሷ ባህሪ ጥሩነቷን ምናምን ሳያቀርተው አይደለም። አዎ ልክ ነህ። ያው አብርሽ ያውቃቸዋል ወንድማማቾቹን ምን አይነት ባህሪ እንዳላቸው ዴቭንም ያውቀዋል። ከሱ በላይ ማንም የሚያውቀው የለም። ኤፍሬምም ልክ እንደዛው እና ተገናኝተው ነበር ከዚህ በፊት ኤፍሬምም አብርሽም ተነጋግሯል። ግን ኤፍሬም ባህሪ በጣም ከባድ ነው። ነገሮችን የሚያይበት መንገድ የሆነ እኔ ያልኩት ካልሆነ ስለሚል ማሳመን የምትችል አይመስለኝም፣ እንደኔ ማለት ነው። በጣም ከባድ ሰው ነው። የሆነ ራሱ የተመለከተው ወይም እኔ ይሆናል ያለው መንገድ እንጂ የሚቀበል አይመስለኝም። ምክንያቱም አሁን እዛ ጋር ያለው ነገር በሩታ በኩል ያለው ነገር በቅርበት ስላለ ከሩታ ጋር አሪፍ ሙድ ላይ ስለሆኑ መቀበል ይከብዷል ብዬ ነው ማለት ነው። ስለዚህ አሁን ላወራው የመጣሁት ምን እንደሆነ ታውቃለህ ሜሲ? እስቲ በራስህ ነገር ይኸው አንደኛ እሱ ወንድም ነው። ከየትኛውም ሰው የምትቀርቡት አንተና እሱ ናችሁ። እኛ ጭራሽ የዳር ነን፣ ማንጠጋ የዳር ነን ሁላችንም። አንተ እሱ ጋር ያለ ስሜት እሱ ጋር ያለው ስሜት ትክክል አይደለም። ይሄን ስሜት ማስተካከል አለብን። ሁለት በምንድን ነው? ማንም ሰው ህይወት ይኖራል። ማንም ሰው የራሱ የሆነ መንገድ ይኖራል። መንገዱ ይሁን የራሱን ነገር ሲያቆም እዛ ጋር ስታካርጎ መቆም የለበትም። ህይወት ይቀጥላል። ማንም ከሆነ ሰው ጋር ተጽፎ የተሰጠ ህይወት የለውም። ህይወት ይቀጥላል። ስለዚህ እኔ የምለው ይሄን ነው፣ ህይወት ይቀጥላል። ሜሪ ያለችው ማለት አንድ ሰው ከአንድ ሰው ጋር እህል ውሃው ማለት ምን አለ መሰላችሁ፣ አንድ ሰው እስከ መቼ ድረስ ነው ተሸከማችሁት የምትኖሩ ሰላም ካልሆነ ማለት ነው። አንድ ሰው መቼ የሚጋባው ፍቅርን የሚፈልገው ምናምን በሰላም ለመኖር ነው አይደለ? እዛው ህይወት ውስጥ ገብቶ ሰላም ከሌለ ራስን ማስጨነቅ ራስን የሚጎዳ ነገር ከሆነ ከዛ ሰው ጋር ልትቀጥሉ አትችሉም አይደለ? ሌላ ሰው ነው የምትፈልጉት። ስለዚህ አብርሽ ያደረገው ነገር ከሩታ ጋር ሰላም አልነበሩም። ሩታን ፈልገዋለች፣ አብርሽን ፈልጎታል። መለያየቱ ተለያዩ አይደለ በሰላም። ስለዚህ አብርሽ ደግሞ የራሱን ህይወት መቀጠል ፈለገ። ይሄ ነገር ለምን ትኖራለህ አይባልም አይደለ?
ሄርሜላ ፐርሰናል አንተን ያደረገች ነገር አለ? አንተን ያደረገች ነገር አለ? በሌላ ህይወት ትተዋወቃላችሁ? ሄርሜ ተቀውታላችሁ? እኔ ስለ አብርሃም ስለምትጨነቅ የአብርሃም ጉዳት ለኔም ስለሆነ ትክክል እኮ ነው። ይሄ የወንድም እኮ ነው ማለት እኔም ተጎዳው ስለሆነ ደስ እሺ ይሄ እኮ ጤነኛ አስተሳሰብ እኮ ነው። ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው። ግን እሷ ፐርሰናል ማናችሁ ብላ አልደረሰችም አይደለ? ለምን ተጠላሽ? ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችም? ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? አንዳንዴ ጥፋት እኮ ሲኖር መፍረድ እንችላለን። ብዙ ጥፋት ይሰራል እኮ ኤፍሬም እሺ ሁለታቸውም ጠየቀቻቸው አይደለ? ስለ ሄርሜላ የሚያውቁት ነገር የለም፣ አልደረሰችባቸውም። እና ምንድነው ችግሩ? ኤፍሬም ሄርሜላን አውቋት ምናምን አይደለም፣ በቃ ጥላቻ ስላለው ነው። ለምን አለ አይደለ? አንዳንዴ የሆነ መቼም ወንድሙን የሚወደው ነገር መውደድ አለበት። ምክንያቱም ህይወቱን የሚኖረው ወንድምየው ነው እንጂ እሱ አይደለም። ስለዚህ ምንድነው ችግሩ? ሄርሜላን የጠላበት ምክንያት ሩታን ስለሚወዳት ብቻ ነው። በቃ ከሩታ ጋር ለምን አልሆነም አብርሽ ከሩታ ጋር ለምን አልሆነም ነው እንጂ ሩታን ጠልቷት አይመስለኝም። ፐርሰናሊ የሚተዋወቁት ነገር ስለሌለ ማለት ነው። ይችላል ለሚዲያም ሊሆን ይችላል። እኛው ለማማቾች ነው ብንለያይ ማንለያይ ተረዳሽኛ። ግን አንዳንድ ጊዜ ሄርሜላ ነገርኩሽ የመጣችበት መንገድ ልክ አይደለም ብዬሻለሁ። እኔ ከዚህ በፊትም ብያለሁ፣ ሄርሜላንም አግኝቻታለሁ። ይበቃል። እኔ ወንድሜ ከወደደሽ እሷን የማልወድበት አንዳች ምክንያት የለም ብያታለሁ። ግን ፋውል እንዳትጨውጪ። አሁን ለኔ መሰለኝ ግን ሰሞኑ የተፈጠረው ነገር ተረዳሽኝ አይደል? ሰሞኑ የተፈጠረው ነገር አንደኛ ደረጃ ይችላል ምናልባት በራሷ ኬዝ ወይ ለብቻዋ ጊዜ ፈልጋ ለብቻዋን ለመሆን ጊዜ ፈልጋ ሊሆን ይችላል። ግን ይሄንን ሁሉ ገበገበ ሲፈጸም ይሄንን ሁሉ እነዚህ ልጆችን በማያውቁት ነገር ወይ ደግሞ በቃ ኖርማል የሆነ ነገር አደረጉ ተብሎ በዛ ምክንያት ተጠርጥረው እስር ቤት እስከሚያጋቡ ድረስ ያንን ሁሉ ቢያንስ እንኳን ስልኳን ብትዘጋ ቪዲዮ ትከታተላለች፣ ታያለች ብዬ አስባለሁ። ገብቶሻል? ምናልባት እሷን በአግኝቼ ስላልጠየቅኳት ይሄንን ነገር እርግጠኛ ነኝ ማለቱ ስለሚከብደኝ ማለት ካየች ግን ቢያንስ አብርሃም አለ ቴክስት አድርጋ ቢያንስ በቃ እኔ ሰላም ነኝ ለራሴ ጊዜ ፈልጌ ነው ማለት በአንደኛ ደረጃ ማለት ነበረባት። ይሄ አንድ ጥፋት ነው። ዴቭ አስተዋይ ሰው ነው። አንደኛ የመጣችበት ነገር ልክ አይደለም ብሎ ነው የሚያስበው። ወደ አለ አይደለ አብርሽ ትዳር ኖሮት ልጅ ኖሮት ምናምን ወደሱ የመጣችበት መንገድ ልክ አይደለም ብሎ ስለሚያሳምን ነው ውስጡ ማለት ነው። እና በብዙ ሰው ግፊት ነው የመጣችው ሄርሜላ። እንደምታውቁት እና አቤል ምናምን ነው እዚህ ውስጥ ያስገቧት። በራሷ ፍላጎት ምናምን አይደለም የመጣችው። መውቀስ የነበረባቸው እና አቤል ነበር መውቀስ የነበረባቸው ማለት ነው። ሌላው ነገር ደግሞ ያላሳመነው ምንድነው? ሰሞኑ እኔም ያላሳመነኝ ነገር አብርሽ ጠፍታለች እነ ዳኒ ምናምን አግቷታል ብሎ ያ ሁሉ ሲሆን ቪዲዮ እያየች ለምን ጠፋች ነው። ይሄ ነገር እኔም ልክ ነው ብዬ ነው የማምነው ዴቭ። ምክንያቱም አለሁኝ አትጨነቅ ምናምን ብላ በብዙ መንገድ መመለስ ትችል ነበረ ለሱ። ይሄ ሁሉ እርምጃም እንዳይሄድ እነሱም እዚህ እርምጃ ውስጥ እንዳይገቡ የሚያደርጋቸው ነገር እንዳያደርጉ ማድረግ ትችል ነበር። አግባብ አይደለም። እጅግ በጣም እንደ ቤተሰብ ገብቶሻል። እኛ እንደ ቤተሰብ ያሳዝነናል ጉዳዩ። ከሱ ጋር ብዙ ተጨቃጭቀንበታል፣ ብዙ አውርተንበታል። ያልተግባባንበትን ነገር ነው። ግን አሁን እንግዲያው ፈጣሪ እንግዲያው ሰጣት። ገብቶሻል አይደል? አሁንም ሌላ ነገር ከሌለው ነው ይሄንንም መመለሽ። ምናልባት ትናንትና ሩታ እንግዲያው እርጉዝ ነኝ ብላ እኔ ላይ እንኳን እንደዛ እስከመጨረስ ደርሳ ያንን ሁሉ እኔ በቃ ሰው ይሳሳታል ብዬ ነው የተውኳት። ተረዳሽኝ አይደለም ወይ? ደግሞ አብርሽን ስለምታፈቅረው እሱ ለማግኘት ያለው ኖ አንተ ያልገባ በጣም ከባድ ነገር ነው። ስለማታውቅ በጣም ከባድ ቅመራ ነው የሚቀመረው። በእውነት ነው የምልህ የሆነ ነገር ለማግኘት ተብሎ ያለ ርህራሄ ነው ሰው ላይ የሚቀመረው። እኔ እኮ በቦታው ነበርኩኝ እኮ። አዎ ዴቭ የሚፈራው ምንድነው? ይሄ ቁማር ወይም ማለት አባባሉ ምን ለማለት ነው? ማስመሰል ወይም አብርሽን ለመያዝ ምናምን የውሸት እርግዝና ምናምን እንዳይሆን እፈራለሁ እንጂ ሌላው ነገር እቀበላለሁ ነው የሚለው ዴቭ። ምክንያቱም ባለፈው ታውቃላችሁ ሩታ ፎግሯለች። የውሸት አርግዣለሁ ብላ ያ ሁሉ ያው ኦዲየንሱ ራሱ ያውቃል አይደለ? የውሸት አርግዣለሁ ብላ ሆስፒታል ድረስ ሄዳ ማስረጃ ምናምን የውሸት አሰርተው ምናምን መጥተው ድራማ ለመስራት ሞክሯል። እና ሄርሜላም ይሄ ነገር ካልሰራች ነው እሱ ነገር እኛም አናውቅም። እውነት መሆኑም አይሆን የምናውቀው ነገር የለም። እንደዛ አይነት ድራማ እንዳሰራብኝ ነው የሚለው ዴቭ። ሁላችንም የሀሳብ ልዩነት አለን ብዬሻለሁ አይደል? እኔ እናንተ ሰላም ነው። አሁን እኮ እናንተ ላይ ያለው ሰላም ነው። እኔም እኮ ከአብርሃም ጋር ትናንትና እኮ ፈትቼ ጨርሻለሁ። አልፈታንም እንደ አብርሃም እናንተ እኮ ሰላም ሆነናል። ከዛ ምን አይደለም እንዴ? ከዛ በላይ ምን ሰላም አለ እንዴ? እኔ እናቱ እኮ ይቅርታ ጠየቅኩት ስላደረኩት ስለ ሁሉም ነገር ይቅርታ ጠያየቅን ጨርስ። ዛሬ ድጋሚ እንደ አዲስ ሌላ ርዕስ ማንሳቱ አልገባኝም። ለምን እንደሆነ አስፈላጊ እንደሆነ ያለችው ከኔና ካንተ ጋር ያለውን ነገር መፍታት ፈተናል። አዎ ግን አንተና ሄርሜላ ጋር ያለውን ነገር አልፈታችም። እኔ ከሄርሜላ ጋር ደግሞ ልፈታ አልችልም። ምንድነው ከሄርሜላ ጋር ፈታው? እግዚአብሔር ልጅ ታጣ ምስኪን ልጅ ናት። መቼ አውቀሻት መቼ አይተሻት እንደዚህ ምትሚላት? እውነቴን ነው የምነግርህ። ሰው እኮ ግዴታ እንደ ያን ሁሉ ጊዜ እንግዲህ ስጋዬ እኮ ናት። ልክ እንደናንተ እኮ ስጋዬ ናት አይደል? ያን ሁሉ ጊዜ እኮ ኖሬ የማላውቀው ብዙ ባህሪ ነው የወጣው። ምን ይገርማል። ሰውን ለማወቅ እኮ ምንም እኮ ሰው እየቀመስክ አይደል? ሄርሜላን በደንብ ስታውቂያት ብዙ ባህሪ ታወቂበታለች። ከዚህ በላይ ለምሳሌ አዎ እንግዲህ ኤፍሬም ከባድ ሰው ነው። የጥላቸው ሄዷል። ምክንያቱም አሁን ከአብርሽ ጋር አይደለም ችግሩ። ኤፍሬም ከአብርሽ ጋር ሳይሆን ከሄርሜላ ጋር ነው። ሄርሜላ ከአብርሽ ጋር እንዲለያዩ ብቻ ነው የሚፈልገው እንጂ ወንድምነቱ የአብርሽ ቤተሰብነቱ ምናምን አይደለም። ግን አብርሽ ደግሞ የሚያስማማው እኔ የሚወደውን ነገር ውደድ ነው።
አሁን አብርሽና ኤፍሬም ያላግባባቸው ነገር እኔ የምወደውን ነገር ውደድልኝ ነው። ኤፍሬም ደግሞ ሄርሜላን እየወደደ ሩታንም ሊወድ ስለማይችል ከሩታ ጋር ስለሆነ ያለው ሄርሜላን በዚህ ምክንያት ነው ሊቀበላት ያልቻለው። የሆነ ሰው ሰላም ይሁን ነው አገባህ አይደለ? ያ ሰው ተስማምቶ ይሁን። እንደ ፋሚሊ ደግሞ እናንተ ደግሞ እንደ ፋሚሊ ደግሞ ሰፖርት አድርጉት። ሰፖርት የምታደርጉት ልጅቷን እናንተ የምትጠሏት ከሆነ ሳይወድ በግድ እሱም በቃ እናንተን ማጣት አይፈልግም። በሁለት መሀል የሆነ የለም እንዲህ እያለ ያለ ሰው ለምን እሱ ይጨነቃል? የሆነ ነገር ሀፕን ቢያደርግ ሆስፒታል ቢገባ ዝም ትላላችሁ አይደለም? ሄርሜላን የመሰለች ቆንጆ ልጅ አይደለም ምንም ነገር አመጥቶ ቢሰጣችሁ ትቀበላለች። የሱ ነገር እኮ ነው እኛን ራሱ እያስጨነቀን ያለው። የሱ ነገር ነው በጣም እኛን እያስጨነቀን ያለው። የሱ ሰላምን ነው የምንፈልገው። ገብቶሻል አይደለም? ከኛ ያለፈ እኛ እንኳን ተይው የስጋ ቤተሰቦቹ ነን። በጣም ብዙ ቤተሰብ አለው የሚከተለው። ገብቶሻል? እሱ ቤተሰቦቹ ራሱ እጅግ የሱን ሰላም ነው የሚፈልጉት። እስኪ ለማንኛውም ሁሉም ነገር ፈጣሪ ያውቃል፣ ፈጣሪ ያስተካክላል ባይ ነው። ለአንቺ ግን በድጋሚ አመሰግናለሁ። ኧረ እኔ ነኝ በጣም እግዚአብሔር ትክክል ነው። ድጋፍ ይፈልጋል ማለት ሁሉ ነገር ሁሉም ሰው አሁን እሱ ብቻውን ነው አለ አይደለ? ቡዜና ትንሽ እንትን የምታደርገው እና ሁሉም ሰው ጀርባ ሰጥቶት አንድ ሰው ይከብዳል በጣም ማለት ነው። እና ሁለት ወንድማማቾች አምፀውበት እኛ ያልነውን ካልሆነ አትኖርም ብለውት መኖር በጣም ይከብዳል ከነሱ ተራርቆ ማለት ነው። እና ይሄ ልጅ ደስተኛ ሆኖ የሚኖረውን ህይወት ከመረጠ መደገፍ አለባቸው አይደለ? እዛ ጋር አንድ ሰው እኮ ትዳር አግብቶ ቤት ውስጥ ያለውን ሰላም ያለውን ችግር ማንም ሊያውቅ አይችልም ከባለቤቱ በስተቀር ማለት ነው። ስለዚህ እሱ እዛ ጋር ከሩታ ጋር ያለውን ህይወት ደስተኛ ካላረገው ደስተኛ የሚያደርገውን ህይወት ነው መኖር ያለበት። አይቀመርም። ከኔ በላይ ግሩፑን የሚያውቀው ሰው የለም። በደንብ ተደርጎ ይቀመራል። ለከነሽ እኮ እንደ ሀሳብ ለከነሽ እኔ ግን አልኩ ሄርሜላን ብትጠይቀኝ ግን በሄርሜላ ላይ እኔ እንደው ብዙ ነገር አድርጋታለሁ እንጂ ምንም ያደረገችኝ ነገር የለም። እስኪ አሁን ምን አለ መሰለሽ ሜሪ አሁን በድጋሚ እናመሰግናለን። እኔ በግሌ በጣም አመሰግናለሁ። ግን እንግዲህ ሄርሜላንም ከሄርሜላ ጋር ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን። ያው ቅድም ብዬሻለሁ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ እሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት ነው። በጣም ነው የማመሰግነው። እግዚአብሔር ያክብር ማለት ይሄን ነው የምፈልገው በእውነት። አንደኛ ደግሞ ምን እንደማስተቃለች ልጅ እንደዚህ የጠፋችበት ነገር ምናምን እንደ ሴት ነው ማውራት። ተረዳኸኝ አይደለ ዴቫ? እንደ ሴት